ከተወሰነ ደቂቃ በኋላ የመንፈስ ቅዱስ ኃይል ፍሎ ያደርጋል ለብዙ ሰዎች መፈታት ይሆናል። ዛሬ ስልክ ቁጥር መናገር ፈልጋለሁ። ምናልባት ዛሬ የማገለግለው አገልግሎት ስልክ በማንሳት ስለሚሆን በዚህ በፕሮፌሲ አገልግሎት እግዚአብሔርን ጸጋ መካፈል የምትፈልጉ ሰዎች በ0902 987373 ላይ በመደወል እግዚአብሔርን ጸጋ የምትካፈሉ ይሆን ዘንድ ኢንቫይት አደርጋችኋለሁ። አባቶይ በጌታ በኢየሱስ ስም ወዳጄን በነገር ሁሉ እንድትረዳው እኔ ባሪያ ጸልያለሁ። አሜን አሜን። የምሕረት እጅ ቸርነት በጎነት መልካምነት በሱ ላይ እንዲሆን ጸልያለሁ። አሜን 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 አሜን። የትኛውም በዘር ውስጥ የሚሰራ ቀንበር ከዚህ ቀን ጀምሮ የተገለበጠ ይሁን። አሜን ይገለበጥ። እርግማን ሁሉ የተሰበረ ይሁን። አሜን ይሰበር። የእስራኤል ቅዱስ ጌታ እግዚአብሔር ሆይ ኤኒ ሊሚቴሽን ስፒሪት ከዚህ ማይክሮ ሰከንድ ጀምሮ ከዘሩ ላይ እንዲሰበር ጸልያለሁ። አሜን ይሰበር። ኤኒ ሊሚቴሽን ስፒሪት አሜን ይሰበር። ነቢዩ ኤልያስ እንደተናገረው እንደዛው እንደ እግዚአብሔር ቃል ዱቄቱ ከማድጋ ዘይቱ ከማሰሮ አላለቀም አልጎደለም ተብሎ እንደተጻፈ ጓዳክ ላይ ያለውን ጎዶሎ ሁሉ እሞላለሁ። አሜን አሜን። የሌለን ነገር እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ አብርሃም አምኖ ነበር ተብሎ በእግዚአብሔር ቃል እንደተጻፈ የሌለን ነገር በምድሪቱ በአራቱ ማዕዘን ያለ ለአንተ መሆን የሚገባ በመናፍስቱ ዓለም ኪንግደም ውስጥ ያለውን ብሌሲንግ ሁሉ ጠራለሁ። አሜን አሜን። በጌታ በኢየሱስ ስም ይሄ በረከት ወደ አንተ ይምጣ። አሜን አሜን። ሃሌሉያ። አሜን አሜን። ኦ ኢየሱስ። ኦሮሚያና ደቡብ ቦርደር ላይ አንድ ጠንቋይ ሴት ያለው ደቡብ ልክ እንደ ደቡብና ኦሮሚያ እንደ ቦርደር ላይ ነው ማየው። በመንፈሴ በመናፍስቱ ዓለም የተሰራ የዊሽክራፍት ስፒሪት ያለው የሰማይ አምላክ እግዚአብሔር በመናፍስቱ ዓለም የተደረገውን የድግምት አሰራር ከልጄ ላይ ከቤቱ ላይ ከዘሩ ላይ ገልብጫዋለሁ ይለኛል። አሜን አሜን ይገልበጥ። በጌታ በኢየሱስ ስም እፍረት አይሆንብህም። አሜን። እስቲ ጮና አላፍርም በል። አላፍርም በእኔና በል በእኔና በዘሮቼ ላይ የተደረገውን የድግምት ኃይል የመተት ኃይል በኢየሱስ ስም በል። በኢየሱስ ስም አምላኬ እግዚአብሔር ዛሬ ማለዳ ገልብጦታል በል። ገልብጦታል። አሜን ይገልበጥ። የሚገርም አቅም የሚገርም ፖቴንሻል አለ። ባለ አቅምና ፖቴንሻል ልክ መዘርጋት አልቻልክም። አዎ ትክክል ነው። አጥር ውስጥ ያለው ነገር ሁሉ ተይዟል። አዎ ተይዟል። እግዚአብሔር አምላክ አደገኛ የሆነ በኦሮሚያና በደቡብ ቦርደር ላይ የተሰራ አሁን እኔ ብነግርህ ግራ ሊገባ ይችላል፣ ልትጨነቅ ትችላለህ። እግዚአብሔር አምላክ ስፒሪት ሪልም ላይ ያሳየኛል። አምላክ እግዚአብሔር የጨለማን ሥራ ገልብጫለሁ ይለኛል። አሜን። የተገለበጠ ይሁን in Jesus mighty name. Oh Lord Jesus, thank you Father, thank you Holy Spirit. ይሄን ቤተሰብ በነገር ሁሉ ስለምትባረክ እስቲ አጠገብ ላለችው ስልኩን ስጣት። እሺ ስጣት ስልኩን። አሜን። የሞትን ጥላ ካንቺ ላይ አንስቻለሁ። አሜን አሜን። ልብሽን አፍኖ አስም በሽታው ነው ሊገልሽ የወጣ መንፈስ ተገለበጠ። እውነት ነው። አስም በሽታ ነኝ የሚል አሜን አሜን። ልብሽን አፍኖ ሊገል የሚፈልግ ጨለማ መንፈስ በዘር ውስጥ የሚሰራ አውሬ ዳኮር ዳካባር ሳኪ ዳፋካባያ የብዙዎችን ትዳር የመታ የብዙዎችን በረከት የያዘ ብዙዎችን ያለ ዕድሜ ወደ መቃብር ያስገባ ክፉ የጨለማ መንፈስ ለቆሽ እንዲሄድ አዝዤዋለሁ። አሜን አሜን አሜን። በኢየሱስ አንድ ብርጭቆ ውሃ ያዥልኝና ይሄን በሽታ አንዴ ልንቀልልሽ። እሺ
እግዚአብሔር ሰው ዛሬ እንደዚህ ነው ማገለግላችሁ እየሰበርኩ። እሺ ተዘጋጂ፣ በደንብ ስሚኝ እህቴ። እሺ በውሃው ላይ ቃል አወጣለሁ። እሺ ውሃው ስትጠጪው ልብሽ ላይ የተቀመጠ የጨለማ ኃይል በኢየሱስም ተነቅሎ ይወጣል። አሜን አሜን። ቢኮዝ በመንፈሳዊ ዓለም ላይ እኔ ለሱ የጸለይኩለት ነው። ፋኖስ የሚል ስም ሰማለሁ። ፋኖስ ነው ያናገረክ ባለቤቱ ፋኖስ ነው። ፋኖስ ነው ስሙ። የሚገርም እኮ ስሙ ፋኖስ ነው። ጨለማ ስፒሪት ሪልም ላይ ፋኖስ የሚል ስም። ኢየሱስ ጌታ ነው። ውሃው ላይ ልክ ቃል ሳወጣ ከፍተኛ የዴሊቨራንስ ስፒሪት ቤትሽ ይገባል። አሜን አሜን አሜን። የሚገርም ነው። በጌታ በኢየሱስ ስም አባቶይ በዚህ ውሃ ላይ ክብር፣ እሳት፣ መንፈስ፣ ኃይል ለዘላለም ይቀመጥ። አሜን አሜን። ልክ ይህንን ውሃ ስትጠጣ በክርስቶስ ኢየሱስ ስም የትኛውም የበሽታ ኃይል ከሷ ተነቅሎ እንዲወጣ አዝዣለሁ። አሜን አሜን። በናዝሬቱ ጌታ በኢየሱስ ስም አዝዣለሁ። አሜን። ውሃውን ወደ ከበረ ወደ ክርስቶስ ደም ቀየርኩት። አሜን አሜን። ራስሽን አዘጋጂ። ውሃውን የኢየሱስ ደም ነው ብለሽ ጠጪው። በል ቮሚት አውት እያረካት ውጣ። የበሽታ ኃይል ልቀቃትና ውጣ። ፍጠን ፍጠን ፍጠን። ቮሚት አውት አስታውከ ውጣ። ልቧን ልቀቅ፣ ሰውነቷን ልቀቅ፣ አይምሯን ልቀቅ፣ ጤናዋን ልቀቅ፣ ቤቷን፣ ትዳሯን፣ ልጇን ልቀቅ። ውጣ ውጣ። በሽታ ውጣ። ጨለማ ውጣ። አውሬ ውጣ። መተት በሚበላ የገባ በድግምት የገባ በመተት የገባ ውጣ። ሰውነቷን ልቀቅና ውጣ። በኢየሱስም እሳት ለቅ ይገባ። ፍጠን 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 ፍጠን። በሚጠጣ የገባ በሚቀባ የገባ በሚበላ የገባ ውጣ። ፋኖስ ፋኖስ ይሰማሃል? በአባትህ የዘር ግንድ ውስጥ ብዙዎችን ወደ መቃብር ያስገባ አንድ ጨለማ መንፈሳ ያለው የአባት የዘር ግንድ ውስጥ ነው። ከፍተኛ ገዳይ መንፈስ ነው። በጣም ከባድ ስም። ፋንጌቻ ምንድን ነው? ፋንጌቻ አባት ፋንጌቻ ነው። ኢየሱስ ጌታ ነው። ለእግዚአብሔር ክብር አምጡ እንጂ ሰስ ማይቲ ነው። ስፒሪት ሪልም ላይ በዛ የዘር ግንድ ውስጥ የሚሰራ መንፈስ ራይት ናው ተመቶ ሲወድቃ ያለው ለመጥራት የሚከብድ ፋንጌቻ እንደ አይነት ስም ነው ማየው። የአባት ስም ፋንጌቻ ነው። በናዝሬቱ ጌታ በኢየሱስ ስም በዚህ ቤተሰብ ላይ የተደረገ የድግምት ኃይል የመተት ኃይል ለዘለዓለም ተገለበጠ። አሁን አንተ ቀኝ እጅን ዘርጋ። ይሰማል? ይሰማኛል። እሺ ይሰማል? ፋኖስ ወዳጅ ይሰማል? ይሰማኛል። ባለቤትን አገናኘኝ። ቅድም ሲጸልይላቸው የነበሩ ፋሚሊዎች ናቸው። በሽታ ከሷ መነቀል አለበት፣ ነፃ መውጣት አለባት። እግዚአብሔር አምላክ በአንቺ ጉዳይ ጣልቃ እንዲገባ፣ ፈውስ እንዲሆን፣ ተአምራት እንዲሆን እጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን የተኛውንም የጨለማ መንፈስ አዛለሁ። ራይት ነው። ለእግዚአብሔር ክብር ሰጥታ አፍና አትገላትም፣ ሽባ አታደርግም፣ ጤናዋን አትይስም፣ ልጆቿን አትይስም፣ ትዳሯን አትይስም፣ በረከቷን አትይስም። ዘመን አልቋል፣ ጊዜ አልቋል፣ ሰዓት አልቋል። እሳት ለቅቄ ባለው አንተ መንፈስ፣ አንተ ሰይጣን ስፒሪት ውጣ! በልጁ ነውጣ! ኢየሱስ ኩን ፍጠን! የስ ፍጠን! 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 ውጣ እያልኩ ውጣ! 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 ውጣ!
እያስለቀስ እያንቀጠቀስ ሰውነቷን ራይት ናው ልቀቀትና ወጣ ወደ ጥልቅ እንድትሄድ አዝዣለሁ። አስመ በሽታውን አፍነ ልትገድል ሬሷ እንዲወጣ በል አንድ ጊዜ እያዘዝኩ ነው። በታላቅ ድምፅ ለእግዚአብሔር ክብር ሰጥተ ትዳሯን፣ ጤናዋን፣ ልጆቿን ለቀ ወደ ሲኦል እንድትሄድ አዝዣለሁ። በል ውጣ። ኖ አታስመስልም። አንተ ኢየሱስን አታቆም። አሁን እያዘዝኩ ነው። አንድ ጊዜ በታላቅ ድምፅ ጨውና ውጣ ፍጠን። ያንቀጠቀጥክ አንዴ ነው ያልኩ። ለእግዚአብሔር ክብር ሰጠ። ከጀርባዋ ቆምልኝ፣ ጠብቅ። ከጀርባዋ አንድ ጊዜ በልፍጠን ናዝሬቱ ጌታ በኢየሱስ ፍጠን ያልኩ። ዝም ብላ አታለቅስም። አንድ ጊዜ ወደ ኋላ ጥላት ውጣ። በልፍጠን እሳት። Thank you, Holy Spirit. You are free in the mighty name of Jesus. ይሄ ቤተሰብ በጌታ በኢየሱስም ነፃ ወጣ። ቀንበር ተሰበረ። እስራት ተበጠሰ። ከዚህ ቀን ጀምሮ የአስም በሽታ ከላዋ ላይ ተነቀለ። የፈለገችበት ሄዳ መመርመር ትችላለች። ነፃ የሚል ወረቀት ይዛ ትመጣለች። She's free right now in Jesus mighty name. አምላኬ እግዚአብሔር በሷ ጉዳይ ጣልቃ ገብቷል። ፍጹም መለኮታዊ ፈውስ ሆኗል። እህቴ ተነሺ፣ ለእግዚአብሔር ክብር አምጪ። እግዚአብሔርን አመስግኚ። እልልታ ለእግዚአብሔር ሰውለት። እግዚአብሔር የማንም ሰው እንባ ባለ ዕዳ አይደለም። እግዚአብሔር ቀን ቆጥሮ ብድራትን የሚመልስ አምላክ ነው። የዘገየ ይመስላል። የመዝራት ቀን የማጨድ ቀን አይደለም። በዘራ ቀን ላታጨድ ትችላለህ። የዘራኸው ዘር ግን በእግዚአብሔር ፊት መታሰቢያ አለው። ያገለገልከው እግዚአብሔር፣ ያገለገልሽው እግዚአብሔር ሊያገለግልሽ ቀን ቆጥሮ ወደ አንቺ ይመጣል። ለእኔ የሚገባኝ በክርስትና ዓለም ሕይወት ውስጥ ይሄ ነው። እግዚአብሔርን አገልግሎ የወደቀ የተጣለ ሰው የለም። ለእግዚአብሔር ሰጥቶ የከሰረ ሰው የለም። እየጨመረ እየበዛ እየተረፈ ሲመጣ እንጂ እየተባረከ ሲመጣ እንጂ በፍጹም ሲገረጣ ሲያጣ ግራ ሲገባው አይቻል አውቅም። በዘመን ሁሉ ልምላሜ ይሆናል፣ ረፍትንም ይሆነው። በቤት ደስተኛ፣ በትዳር ደስተኛ፣ በልጆች ደስተኛ ነው የምትሆነው። እግዚአብሔር እህል ውሃን ይባርካል፣ በሽታን ከመካከል ያርቃል። በጻድቃን ድንኳን እልልታ አይጠፋም። በጻድቁ ሰው ቤት ድንኳን ውስጥ እልልታ አለ። ቤታቸው እልልታ ነው የሚሞላው። ሌላ ምንም አይጎልባችሁም። ስለዚህ እኔ በአንድ ስልክ ማገልገል ፈልጌ ሳይሆን ይህንን አማራጭ ተጠቅመን ሰዎችን ብናገለግል ለሰዎች የበረከት ምንጭ ብንሆን ከዚህ በላይ ልብ የሚያሞቅ ደስ የሚያሰኝ ነገር የለም። ያንን ነው እኔ የማስበው ሁሉ ጊዜ። ግሎባል ማይንድ ሴት ያስፈልጋል። ኪንግደም ማይንድ ሴት ያስፈልጋል። መንግሥተ ሰማያት በመካከላችሁ ናት አለ ኢየሱስ። ፐርሰናል ጸልያለሁ። ፐርሰናል መጸለይ ብቻ ደግሞ ሳይሆን የተጸለየበትን ዘይት ያላችሁበት ምድር እልካለሁ። በእናንተ ጉዳይ በየትኛውም ጉዳያችሁ ላይ እጅ በመጫን ቤተሰቦቻችሁ እዚህ ካሉ ካልሆነ ደግሞ በቪዲዮ ኮል በመደወል ቀጥታ ከኔ ጋር ፌስ ቱ ፌስ በመገናኘት የታሰራችሁትን ከመናፍስቱ ዓለም የተደረገ የዊችክራፍትና የድግምትን ስራ ማፍረስ ትችላላችሁ። ምንም አይነት ጥያቄ በቤተሰብ በልጆቻችሁ በዘር በትዳር መካከል ቢኖር በስራ ገበታ ላይ በየትኛው ፕሮፌሽን ላይ ቢኖር እግዚአብሔር በሰጠኝ በነቢያት መንፈስ ለአራት ቀን ተከታታይ
አገለግላለሁ። 4 ቀን ስሙኝ። ይሄንን ማድረግ የሚችል 5 ኦፕሽን አስቀምጫለሁ። ይሄንን ኦፕሽን እንዳስቀምጥ ያደረገኝ ለዚህ ለቤተ ክርስቲያኗ የሚያስፈልግ ንብረት ስላለ ነው። ምናልባት ይሄ የምናገረው ድምፅ የሚጎረብጣችሁ ሰዎች፣ ከምላሳችሁ በታች የእባብ መርዝ ያለባችሁ፣ የእግዚአብሔር መንግስት ሲሰራ ግሎባል ማይንድ ሴት የሌላችሁ የምትበሳጩ ካላችሁ ከዚህ በኋላ የምዘረዝረው ነገር በጣም የባሰ ሊያበሳጫችሁ ስለሚችል አይምሯችሁ ለመጠበቅ ለራሳችሁ ስትሉ ቪዲዮን ዘግታችሁ ውጡ። ነገር ግን በነቢያት ቅባት የምታምኑ እግዚአብሔር ከፕሮፌት ጆሲ ጋር አለ፣ አብሬው ከሱ ጋር በመቆም በሱ ላይ እግዚአብሔር ያስቀመጠውን ግሬስ ኮኔክት አድርጌ ያንን ጸጋ መካፈል እፈልጋለሁ የሚል ሰው ካለ ባይ ዘ ዌይ በዚህ አጋጣሚ ቅባት ኢምፓርቴሽን የምትፈልጉም ሰዎች ካላችሁ በእኔ ላይ ያለ የነቢያት መንፈስ በእናንተ ላይ ወይ በልጆቻችሁ ላይ ወይ በሚስት ወይ በባሎቻችሁ በተለይ ጥሪ ያለባችሁ ሰዎች ማለት ነው። ጥሪ ያለባችሁ ሰዎች ኢምፓርቴሽን የምትፈልጉ ሰዎች ካላችሁ በዚህ አጋጣሚ ይኸው ኮል እያደረኩ ነው፣ እየደወልኩ ነው፣ መልእክት እያስተላለፍኩ ነው። 5 አማራጭ አስቀምጫለሁ። ከአምስቱ አማራጭ ሰው የሚችለውን በልቡ የሞላውን የሚያደርገው ለፕሮፌት ጆሲ ሳይሆን ለእግዚአብሔር ኪንግደም እንደሆነ ገብቶት በርቶለት ይሄን ነገር እግዚአብሔር በፕሮፌት ጆሲ በኩል ያመጣውን ከ5ቱ አማራጭ አንዱን ማድረግ ይችላል የሚል ሰው ካለ አድርጎ ያደረገበትን ሪሲት ልኮ እሱ ላይ ቤቱ ላይ ትዳሩ ላይ ልጆቹ ላይ ጤናው ላይ የሥራ ገበታው ላይ ዘሩ ላይ ያለውን እርግማንና ከልት ማሰበር የሚፈልግ ሰው ካለ ከ5ቱ ከምጠቅሳቸው አማራጮች አንዱን ተጠቅሞ በእግዚአብሔር ኪንግደም ላይ ዘር እንዲዘራ በዚህ 4 ቀን ውስጥ ጥሪ ያቀርባሉ። ከዚህ ቀን ጀምሮ ቅዳሜን ያዙ። ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ ይሄንን ነገር አሁን ማድረግ የቻለ ሰው በሁሉ ፊት ተነብያለሁ፣ ጸልያለሁ፣ ቀንበር ሰብራለሁ፣ ነፃ ወጣለሁ። ይስሐቅ እንደዚህ አለ፣ እኔ እንደምወደው ልሞት ነው፣ አይኖቼ ከማየት ፈዘዋል። ወደ መቃብር ከመግባቴ በፊት ከአደን አምጣና አብላኝ አለ። እኔ እንደምወደው ባለቤቱ ሰምታ ኤሳው ምድረ በዳ ሲሄድ ያዕቆብን ጠርታ ጥቦት አርዳ ባሏ እንደሚወደው ከሽና ሰርታ ልጇን ልታስባርክ ሰርታ ክሽና አርጋ በደም ያዕቆብ ገላ ላይ ጸጉሩን ለጥፋ የታረደውን የጥቦቱን ጸጉር ወደ አባቷ አስገብታ ወደ ባለቤቷ አስገብታ ከይስሐቅ ዘንድ እስከ ዛሬ እስራኤል በሚጠራበት የኔሽን አባት ሆኖ እንዲቀጥል ያደረገውን የበረከት ቃል ከይስሐቅ አፍ አስወጣችሁ። ለዚህ ነው ኤሳው ከአደን ሲመለስ ያዕቆብ እኮ አንተ መስለኸኝ ባርኬዋለሁ ሲለው ኤሳው አባቱ ይስሐቅን ሌላ በረከት የለህም ወይ አለው። በረከት አንድ ነው። በረከት አንድ ነው። ሌላ በረከት የለህም አለው። በረከት አንድ ነው። ነቢዩ ኤልያስ ውሃ አንጪ አላት። ልታመጣ ስትሄድ ነው ጋግረሽ እንጎቻ አንጪ አላት። በእውነት የእግዚአብሔር ሰው ጭራሮ እየለቀምኩ ነው፣ እፍኝ የምታል ዱቄት በቤት ነው ያለችው፣ እሱን ጋግረን ልንበላ እኔና ልጄ ፕላን አውጥተናል አለችው። ግዴለሽም አስቀድመሽ ጋግሪና አንቺም ልጅሽም ሳትበሉ ቀድመሽ ለኔ አንጭልኝ አላት። ምናልባት ይሄ ሰው እኔና እናንተ ባለንበት ዘመን በዚህ ዘመን ቢሆን ኖሮ ሐሰተኛ ነቢይ ተብሎ አደባባይ በድንጋይ ተወግሮ ይገደል ነበረ። የቱ ነው የሚሻለው? እንጎቻ ሰጥቶ የረሃቡ ዘመን እስኪያልፍ በመትረፍረፍ መቀጠል ወይስ ኖ ብሎ በስግብግብነት በራስ ወዳድነት ያችን እንጎቻ ጋግሮ በልቶ ነገ ከነገ ወዲያ መሞት? which one is the best? ውሳኔ ይጠይቃል። ውሳኔው እናንተ ነው። ይቺ ሴት ወሰነች፣ ለነቢዩ አምጥታ ሰጠችው። መጽሐፍ ቅዱስ ሲናገር እግዚአብሔር በነቢዩ ኤልያስ አፍ እንደተናገረው እንደዛው እንደ እግዚአብሔር ቃል ዱቄቱ ከማድጋ ዘይቱም ከማሰሮ አላለቀም ይላል። ነገራችሁ አያልቅም፣ ነገራችሁ ይበዛል። ሰጥቶ የጎደለ የሚመስለው ሰው ካለ በጣም ተሳስቷል። ሰጥቶ ነገሩ እየበዛ እየጨመረ ይመጣል። በረሃብ ዘመን፣ በጥፋት ዘመን፣ በምድረ በዳ ዘመን ከስጋት ታርፋለህ። እግዚአብሔር በሕይወትሽ ድንቅና ተአምራት ያደርጋል። ይህንን 4 አማራጮች በእናንተ ፊት እናገራለሁ። የመጀመሪያው አማራጭ 10,000 ብር መስጠት የሚችል ሰው 10 ሰው ፈልጋለሁ።
10 ሺህ ብር መስጠት የሚችል ሰው 10 ሰው ፈልጋለሁ። 10 ሺህ ብር 10 ሺህ ብር 10 ሰው ፈልጋለሁ። 10 ሰው የመጀመሪያው ይሄ ነው። ይሄንን ማድረግ የሚችል ማንኛውም ግለሰብ ወንድም ሴትም 10 ሺህ ብር ሰጥቶ ሪሲቱን አታች ያደረገልኝ ሰው እኔ ደግሞ እግዚአብሔር እኔ ላይ ባስቀመጠው በነቢያት መንፈስ ይሄንን ቤተሰብ ይሄንን ዘር ይሄንን ሰው ይሄንን እህት እቺን እህቴን የማገልገል ግዴታ አለብኝ። የመጀመሪያው እንደዚህ ነገር የሚያጠወለውላችሁ የሚያቀለሸልሻችሁ ሰዎች ጭንቅ ጥበብ የሚላችሁ ሰዎች እባካችሁ ውጡ። ከዚህ በኋላ ትታመማላችሁ። ቁጥሩ ከፍ እያለ ስለሚመጣ በደንብ ነው የሚያማችሁ። ይህ ስግብግብ ካንጋሮ መንፈስ መስጠትም አይወድ ስቁንቁን ለኔ የሚል የእግዚአብሔር ኪንግደም እኮ ያንተ ኪንግደም ነው። ሰራተኛ ነህ፣ በደም ተዋይተሃል፣ አካል ነህ። ቤቱ ሲቆም ሴሌብሬት ማድረግ አለብህ። እግዚአብሔር በዛ በቆመው ቤት ውስጥ ትውልድን ነፃ ሲያወጣ ሴሌብሬት ማድረግ አለብህ። ይሄ ያልተፈወሰ ማይንድ ሴት የድህነት መንፈስ ይሄ በቃ የድህነት መንፈስ በኢየሱስ ክርስቶስ ስም ለዘላለም ከእናንተ ይሰበር። እግዚአብሔር መትረፍረፍ ውስጥ ያስገባችሁ። ጠርተህ የተቸገረ ቼክ ጽፈ የምትሰጥበት በጭቃ የምትሰጥበትን ዘመን እግዚአብሔር በቤት እንዲያመጣ ጸልያለሁ። ያን ፕሮስፔሪቲ ለኔ እንደዛ መትረፍረፍ ህይወት ውስጥ መግባት ማለት ነው። ተመስገን። ጌታ ኢየሱስ ይባርክ። አንድ ሰው አግኝቻለሁ። 10 ሰው ነው ፈልገው 10 ሺህ ብር 10 ሰው። ከዛ በኋላ ሪሲቱን ብቻ ልከ ቪዲዮ ኮል በፈለግከው የስልክ አማራጭ መደወል ትችላለህ። ከዛ እኔ ጋር ያለው መንፈስ ቅዱስን ቼክ አድርጉት። ጽዮን 2ኛ ሰው አግኝቻለሁ። ፌስቡክ ላይ ተመስገን ጽዮን 2 ሰው አግኝቻለሁ። 10 ሺህ ብር ቲክቶክ ላይ አግኝቻለሁ። እየጠየቅኩ ነው። 10 ሰው ፈልጋለሁ። 10 ሺህ ብር መስጠት የሚችል የመጀመሪያው ድል እሱ 10 1 10 2 10 3 ኢትስ ደን ጨርሻለሁ። 2ኛ 20 ሺህ ብር መስጠት የሚፈልግ 20 ሺህ ብር መስጠት የሚችል 20 ሺህ ብር መስጠት የሚችል ሰው 10 ሰው ፈልጋለሁ። 10 ሰው እግዚአብሔር ይባርክሽ። 20 ሺህ ብር አንድ ሰው አግኝቻለሁ። ባየነሽ ነው ባየነሽ ይልካለው ምናምን የሚል እግዚአብሔር ይባርክሽ። 20 ሺህ ብር 10 ሰው ፈልጋለሁ። ታንኪዩ። ብዙ ሰው አለ እግዚአብሔርን የሚወድ እግዚአብሔርን ማገልገል ይፈልግ። ያን ጊዜ እኔ ደግሞ በተሰጠኝ ጸጋ እገለግላለሁ። ይህንን ጥሪ ያደረግኩት በዚህ ሳምንት ውስጥ ዕቃው ተገዝቶ ሰዎች በነፃነት እግዚአብሔርን ጸጋ እንዲካፈሉ ስለምፈልግ ነው። ሰዎች እንዲባረኩም ስለምፈልግ። ትንሱ ከአሜሪካ ካሊፎርኒያ 20 ሺህ ብር ዘርሽ ይባረክ። ትንሱ እንኳን ታውቃቷላችሁ፣ የኔ እህቴ ናት። የኔ ጀስት ታናሽ እህቴ ቤተሰቤ ናት። በእግዚአብሔር ኪንግደም ላይ ከጥንት ጀምሮ አብራኝ የቆመች በምክር ማይሆን አካሄዱ ሴት እየተቆጣች እየገሰጸች ውጣ ከላይፍ ላይ እያለች የምታስወጣኝ እህቴ ናት። ባላት ነገር ሁሉ መንግስቱን ያቆመች ሴት ናት። አንድ ቀን ከመስጠት ተቆጥባ አታውቅም። ቅርብ ቀን ወደዚህ ስንገባ እንኳን አሁን ዘርዘርታለች። ደግማ ትንሣኤ 20 ሺህ ብር እያለች ነው። እግዚአብሔር ይባርክሽ፣ ዘርሽ ይባረክ፣ ትዳርሽ ልጅሽ የተባረከ ይሁን። የረገጥሽውን ውረሽ፣ ራስን ጅራት አትሁኚ። ዩቲዩብ ላይ እየጠበቅኳቸው ነው። ጽዮን እየተባረኪ ቴንኪዩ 10 ሺህ ብር አይቻለሁ። ጽዮንዬ 10 ሰው ፈልጋለሁ። ከዛ በኋላ 10 ሺህ የሚችል 10 ሺህ ርሲቱን ይላክልኝ። 20 ሺህ የሚችል 20 ሺህ ርሲቱን ይላክ። አሁን ይኸውላችሁ በጣም ብዙ ዩቱበሮች ቲክቶክ ላይ ይኸው መብዛት ጀምረዋል። መግባት ግቡ፣ በደንብ ኑ፣ ቪዲዮን በደንብ ሪከርድ አድርጉት። አሁን ዩቲዩቡ ሁሉ መነጋገሪያ ነው የሚሆነው። እንዲሁ ልምድብ ልቅልቅልቅ ነው የሚለው። ቴንኪ ሶ ማች ዩቲዩብ ላይ ያየው ነው። ዘራችሁ ይባረክ። በደንብ ሪከርድ አድርጉት ቪዲዮውን። የምንጮው ለእግዚአብሔር መንግሥት ጉዳይ ነው። በዚህ ጉዳይ ደግሞ አንደራደርም። አያመ ፕሮፌት ጠይቃለሁ፣ እቀበላለሁ፣ የጎደለውን እገዛለሁ፣ እሞላለሁ፣ ህዝብ አገለግላለሁ። የኔ አገልግሎት እንደዛ ስለሆነ
4 በ4 ከምታክል ጥቂት ቢሮ ወደዚህ ይህንም ያህል ወደ ጸሎት ቤት መተናል። በጥቂት ጊዜ ወደ ቸርች እንመጣለን። እመኑኝ የምነዳውን የ7 ሚሊዮን ብር መኪና ሸጬም ቢሆን ቸርች ተከዬ እግዚአብሔርን አገለግላለሁ። መኖሪያዬም መሞቻዬም የእግዚአብሔር ህልምና ራእይ ይሆናል። ለዚህ ዓለም አልኖርም። ሰይጣንን አገልግዬ ተዋርጄ ወደ መቃብር አልገባም። በዘመኔ ሁሉ እግዚአብሔርን አገልግዬ በወጣትነቴ ቤቴን፣ ትዳሬ፣ ልጆቼን፣ ኢነርጂን፣ መኪናዬን፣ ሀብቴን፣ ንብረቴን ሁሉ ነገሬን ሰጥቼው በዘመኔ እግዚአብሔርን አገልግዬ ወደ መቃብር እገባለሁ። ከምላሴ ጸጉሩ ይነቀላል። እችን ቀን እንዳትረሱ። የምነዳው መኪና ሸጠዋለሁ። ሕያው ክርስቶስ ኢየሱስ ምስክሬ ነው ብነግራችሁ። በእግሬ ሄዳለሁ። ለእግዚአብሔር ክብር ከሆነ ተክላለሁ። ቸርቹ እዚህ ሰፈር ነው። ቸርችም ተክለው ሜጋ ቸርች ተክላለሁ። 5-6 ሺህ ህዝብ የሚይዝ አዳራሽ ከፍታለሁ። ይህን እንዳትረሱ። እችን ቀን ዘመን ይባረክ። የኔ ወዳጅ ቲክቶክ ላይ ሁልጊዜ ጊፍት የሚሰጠኝ ወንድሜ ያለ ጸጋና ሰላም የመንፈስ ቅዱስ ህብረት ከአንተ ጋር ይሆን። ስለዚህ 20 ሺህ ብር መስጠት የሚችል 10 ሰው ፈልጋለሁ። 10 ሺህ ብር መስጠት የሚችል 10 ሰው ፈልጋለሁ። 10 ሰው 100 ሺህ ብር ሞላ። 20 ደምሩት እናንተ። ቴንኪዩ ወዳጄ ከጎን ነኝ እያለኝ ነው። ቴንኪዩ አይዞ ወንድሜ እያለችኝ ነው። ዘመንሽ ይለምልም። ይሄ እኮ በቃ ኩራት ነው ለኔ። አይዞ ከጎን ነን። ፕሮፌት በርታ፣ ጨምር፣ ብዛ፣ ስፋ። ደስ አይልም? ዘመናችሁ ይለምልም። ጋብለሽ ይው። አይዟችሁ፣ አትፍሩ። በአደባባይ ተናገሩ። ለአምላካችሁ ቤት ነው የምትሰሩት። ሰዎች እናንተን እያዩ ሰዎች ሞቲቬት እንዲሆኑ ምክንያት ትሆናላችሁ። ሰው ስትሰጡ ሰው መስጠት ይወዳል። ሰው በእግዚአብሔር መንግስት ጉዳይ ላይ ስትዘረጉ እንዴ በሁሉ ፊት እኮ አመስግን ይላል ጳውሎስ ለመንፈሳዊ ልጅ። ያጠፋም ካለ በሁሉ ፊት ገስጸው ሌሎቹ እንዲፈሩ ይላል። ምንም እኛ ይውላችሁ የብርሃን ልጆች ነን። በጨለማ የምንሰራው ነገር የለንም። ለዛ ነው እኔ ሳልሸማቀቅ በጣም ፕራውድ አድርጌ ፊት ለፊት አደባባይ ወጥቼ የምጠይቀው። እኔ ዲያብሎስ ልጅ አይደለም፣ እኔ እግዚአብሔር ልጅ ነኝ። የምጠይቀው ለእግዚአብሔር መንግስት ነው። የምጠይቀው ደግሞ ለህዝቡ ነው። ህዝቡ እንዲባረክ፣ ህዝቡ እንዲበዛ፣ ህዝቡ እንዲሰፋ፣ ህዝቡ ነፃ እንዲወጣ፣ ህዝቡ በሚቻለው ሁሉ የስልክ አማራጭ እግዚአብሔርን ጸጋ እንዲገለገል ነው። ሌላ ምንም ነገር የለም። ታንኪዩ እኔ ወዳጅ ጸሎት አደርግልሃለሁ አለኝ። ደስ አይልም? ፕሬስ ጋድ። 10 ሺህ ብር መስጠት የሚችል ቲክቶክ ላይ ግቡ። ቪዲዮ በደንብ ሪከርድ አድርጉት። አረ የባማ ሚዲያ ባለቤት ፕሮፌት ጆሲ ወይንም ነቢ ቡርቴ አይደለም የምትሉት? ነቢ ቡርቴ አረ ዛሬ ከፍተኛ ብር እየጠየቀ ነው በሉና በየዩቲዩቡ ዘግቡት። ለእናንተ ቂጣ ጋግራችሁ የምትበሉበትን ቪዲዮ እየሰራሁላችሁ ነው። ጥሩ ነው። ለእናንተም የገቢ ምንጭ እየሆንኩላችሁ ነው። እና እስክሪን ሪከርድ አድርጉት እሺ። እና በደንብ ቂጣችሁን ጋገር አድርጋችሁ ብሉ። ለእነ ሀብታሙ ላኩለት። ሀብታሙ ለሚባለው እዛ ቦረና ምድር ለተቀመጠ አንድ አዛውንት ሽማግሌ ሰው ይላኩለት። እሱ በደንብ ፕሮሞት ይስራልኝ። ስለዚህ አካውንት 1012720924 ኮመርሻል ባንክ ኦፍ ኢትዮጵያ የኢትዮጵያ ንግድ ባንክ ነው። ሌላ ብርሃን ባንክ፣ አቢሲኒያ ባንክ፣ አዋሽ ባንክ ከስር አስቀምጥላችኋለሁ ፌስቡክ ላይ እና ዩቲዩብ ላይ። ያንን ማግኘት የማትችሉ ሰዎች መሳይ ዘመን ይባረክ ትላንትና 10 ሺህ ብር ልካሄልኛል፣ ደርሶኛል። ዩአር ብለስ አንተን መነሻ አድርጌ ነው 10 ሺህ ብር ያልኩት። ባይዘው እሺ፣ ዘመን ይባረክ። ያ አሜሪካን የሚኖረው መሳይ ወንድሜ ነው፣ ቤተሰቤ ነው፣ ወዳጄ ነው። በሁሉ ፊት እንደዚህ በጎና መልካም የሚያደርጉ ሰዎችን እንባርካለን። አንድ እህት አላያችሁም? ሳራ የምትባል ለእግዚአብሔር ቤት 50 ሺህ ብር እሰጣለሁ ብላ ዋሽታ ፊት ለፊት የልጇንም የሷንም ፎቶ አሳየው አይደለ? አትዋሹ እሺ። ደግሞ በእግዚአብሔር ፊት እኛ ጋር ድብብቆሽ የለም፣ ውሸት የለም። ፊት ለፊት ነው የምንናገረው። 50 ሺህ ብር ልካለሁ ብላ እሷ የእግዚአብሔርን መንግስት ልትደልል መቅሰፍት ቤትሽ ይገባል አልኳት። እርግማን ነውር ነው እንደዚህ እንዳታረጊ ያልኳት። ከዛ ወጥቼ ፎቶዋን ፕሮፋይሏን አሳየው። የማትችሉ ከሆነ ዝም፣ ጨዋነት ነው። ዝም ማለት ጥበብ ነው። የምትችሉ ከሆነ ደስ እያላችሁ ሪላክስ እያደረጋችሁ ደስ ብሎ የሚሰጥ ልግስና ይስጥ። በዚህ ጉዳይ ሳትደራደሩ ደስ እያላችሁ የአባቴ ቤት ነው የሚሰራው። ፕራይድ አድርገው ደግሞ በርን ይከፍታል። እግዚአብሔር ጤናን ይመልሳል። ዶጎቢያና ተምች የበላብህን ዘመን እግዚአብሔር በእጥፍ ይመልሰዋል። ክርስትና እንደዛ ነው። አለበለዚያ አሸንዳ ነው የምትሆነው። አሸንዳ ታውቃለህ፣ ውሃ ያስተላልፋል፣ እሱ አይረሰረስም። በሄደበት ስፍራ ሌሎችን የሚያረሰርሰው
አሸንዳ እንዳትሆን መተላለፊያ እንዳትሆን አንተ ነህ መረስረስ ያለብህ የበረከቱ ተካፋይ አንተ ነህ መሆን ያለብህ የጤናው ተካፋይ አንቺ ነሽ መሆን ያለብሽ ስለዚህ 10 ሺህ ብር መስጠት የሚችል 10 ሰው እፈልጋለሁ ሪሲቱን አታች አድርጉ በፈለጋችሁ ታይም መደወል ትችላላችሁ አይ ፕሬይ እኔ ለእናንተ ጸልያለሁ 20 ሺህ ብር መስጠት የሚችል 20 ሺህ ብር መስጠት የሚችል 20 ሰው ፈልጋለሁ 10 ሰው ፈልጋለሁ 10 ሰው 20 ሺህ 10 ሰው ፈልጋለሁ አራት አማራጭ ነው ያስቀመጥኩትኝ ሶስተኛ አማራጭ 30 ሺህ ብር መስጠት የሚችል 10 ሰው ፈልጋለሁ 10 ሰው ፈልጋለሁ 30 ሺህ ብር መስጠት የሚችል 10 ሰው ፈልጋለሁ አንዳንዱ 30 አንዳንዱ 20 አንዳንዱ 10 ይሰጣል ይሄ ኮላብሬት ሲደረግ 400 ሺህ ብሩ ይሞላ እንገዛለን ካሜራውንና ላፕቶፑን ማለት ነው በቃ አለቀ very easy አንድ ሰው 400 ሺህ ብር ከሚያወጣ ሰዎች ተባብረው አንዱ 10 ሺህ አንዱ 20 ሺህ አንዱ 5 ሺህ አንዱ የሆነ ነገር ቢያደርጉ ህብረት አድርገን እንገዛዋለን ማለት ነው እንደዛ ሲሆን በጣም ቀላል ስለሚሆን ስለዚህ 30 ሺህ ብር መስጠት የምትችሉም ሰዎች ካላችሁ 10 ሰዎችን እፈልጋለሁ የመጨረሻው አማራጭ 50 ሺህ ብር መስጠት የሚችሉ ሰዎች 5 ሰው እፈልጋለሁ 50 ሺህ 5 ሰው 50 ሺህ 5 ሰው ከተገኘ ደምሩት እናንተ 5 ሰው 50 ሺህ መስጠት የሚችል 5 ሰው እፈልጋለሁ ከዛ ምድር የምናደርገው ስልኮችን ነፃ አውጥተን ትደውላላችሁ ያን እግዚአብሔርን ግሬስ በነፃነት ታዩታላችሁ እጁን ማዳኑን ምህረቱን በጎነቱን ትመለከታላችሁ ይህንን ማድረግ የምትችሉ ከዚህ ማይክሮ ሰከንድ ጀምሮ ከላይ የባንክ አማራጮችን አስቀምጥላችኋለሁ በነዛ የባንክ አማራጮች በማስገባት ደውሉልኝ እኔ ደግሞ እግዚአብሔር በሰጠኝ ጸጋ እናንተን አገለግላለሁ